ሰላም የእውነት ህይወት ቤተሰቦች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ላለው የዚህ ፕሮግራም አዘጋጅና አቅራቢ ጌትሽ አዲስ ሰው እባላለሁ። የተከበራችሁ ውድ የፕሮግራም ተከታታዮች እንግዲህ ዛሬ ከ25 ዓመት በኋላ ወደ ኢትዮጵያ ገብቼ በእርግጥ አጭር ጊዜ ነው የቆየሁት፣ ግን በዚች በአጭር ጊዜ ውስጥ ግን ያየኋትን የተደሰትኩበትን ያዘንኩበትን ምናልባት ደግሞ አስተያየት ብሰጥ ያዋጣል ብዬ የማስባቸውን ሀሳቦች ይዤ ቀርቤያለሁ። እንኳን ወደ ቻናላችን በሰላም መጣችሁ ላለው እንግዲህ ለዚህ ቻናል አዲስ የሆናችሁ ወደ ፕሮግራሜ ስመለስ እንግዲህ በመጀመሪያ ደረጃ ይሄ አንደኛ ብዬ ለማስቀመጥም ትንሽ እንትን ያደርገኛል፣ ይከብደኛል። ምክንያቱም ከሁሉ በላይ መቼም ወልዶ ያሳደጋችሁን ቤተሰብ አባትና እናት ማግኘት በጣም ትልቅ በረከት ነው። ምክንያቱም ዛሬ በተለይ የእድሜ ጋፕ ሲኖራችሁ ብዙ ጊዜ በእድሜ የቆዩትን ሰዎች አታገኟቸውም እና እኔ እግዚአብሔርን አመሰግናለሁ አባትና እናቴን በህይወት በማግኘቴ። በእርግጥ 25 ዓመት በኋላ ለመጀመሪያ ጊዜ አለም ያገኘኋቸው። አሜሪካም እያለሁ መጥተዋል፣ ካናዳም አሁን ባለሁበት ሀገር መጥተዋል። አይቻቸዋለሁ። ከ3 ዓመት ከ4 ዓመት በፊት ይሆናል በአካል የተገናኘ ነው እና አሁን እንግዲህ እድሜያቸውም የገፋ ስለሆነ እንግዲህ መሄዱም መግባቱም መውጣቱም ከባድ ስለሆነ ነው እንጂ እዚሁ እኛ ያለንበት ወይም እኔ ያለሁበት ወንድሞቼም ስላሉ ነው ያለሁበት ከተማ ቢኖሩ ደስ ባለኝ። ግን ያው በተለይ እንደምታውቁት ለአረጋውያን ኢትዮጵያ ይመቻል ከውጭው ይልቅ ብዬ አስባለሁ። ይሄ ራሴ ግምት ነው፣ ምክንያቱም ብዙ የሚያጫውታቸው ሰው ይኖራል። እዚህ ግን በጣም ከባድ ነው፣ በተለይ ውጭ ማለት ነው። እና ምናልባት እንግዲህ ይሄ ራሴ እይታ ነው። ለአንዳንድ ሰዎች ቀላል ሊሆን ይችላል። በእኔ እይታ ግን በተለይ እጅና ጊዜያቸውን እዛ ማሳለፋቸው በጣም ጥሩ ነው ባይ ነኝ። እና ኤኒዌይ በዚህ ምክንያት ከ3 ዓመት ይሆናል እንግዲህ ከዚህ ከካናዳ ከሄዱ። ከዛ በኋላ ነው እንግዲህ ለመጀመሪያ ጊዜ በአካል ያገኘኋቸው። ግን ከ25 ዓመት በኋላ ስል ግን ለ25 ዓመት በስጋ አልተገናኘንም ማለት አይደለም። እና እግዚአብሔር ይመስገን እንግዲህ አሁን ያለንበት ወቅት ደግሞ የሚዲያ ኤክስፕሎዥን የሆነበት ቦታ ነው ማለት የመገናኛው እንትን በጣም በከፍተኛ ደረጃ የሰፋበት ነው። እንትን አለን፣ እየተያየን ነው የምንነጋገረው። ቴክኖሎጂው በጣም በሚገርም ሁኔታ ተቀይሯል። እንደ ድሮ እንግዲህ ስልክና ደብዳቤ ጊዜ ቀርተዋል። ስለዚህ ዛሬ አንድ ሰው በአካል እንኳን ባታገኙት በስልክ እንኳን እየተያያችሁ ማውራቱ ራሱ ሰውየውን ያገኛችሁት ያህል ነው የሚያስደስታችሁ። ስለዚህ ያ የበፊቱ አይነት ናፍቆት አሁን እንደ በፊቱ አይደለም እና ለቴክኖሎጂው እግዚአብሔር እናመሰግናለን። እና ከዚህ ቀጥሎ እንግዲህ ያው አብሮ አደጎቼን፣ ጎረቤቶች ያሉትን ሰዎች ሁሉ ስላገኘኋቸው በጣም ከልቤን የተደሰትኩት። በዚህ አጋጣሚ ደግሞ በእውነት ከአጠገቤም ሆነው የተለያየ ቦታ እኔን የረዱኝ ማለት ነው፣ ያሳዩኝ አንዳንድ ቦታዎችን ያደረጉኝ በዚህ አጋጣሚ በጣም ላመሰግናቸው እወዳለሁ። በተለይ አክስቴ ልጅ ኤርሚ በጣም እንግዲህ ኢትዮጵያ ውስጥ እንደምታውቁት መኪና መንዳት በጣም ከባድ ነው፣ ምክንያቱም በጣም ክራውድድ ነው። በተለይ ከውጭ መጥቶ መኪና ለመንዳት ቀላል አይደለም። ስለዚህ እሱ በመኪና በጣም ረድቶኛል። ኤርሚ በጣም አመሰግንሻለሁ። እንግዲህ ይሄ ቪዲዮ ሲደርስሽ ያው ምስጋና ይደርስሻል ማለት ነው። እና ሌሎቻችሁም እንዲሁ በተለያየ ምክንያት የረዳችሁኝ እግዚአብሔር ይባርካችሁ፣ በጣም አመሰግናለሁ ማለት እወዳለሁ። እንግዲህ ወደ ዋናው ጉዳይ ስመጣ የተደሰትኩባቸው ብዬ ያዘንኩባቸውና ያው ሀሳብ የምሰጥባቸው ብዬ የከፋፈልኩት። እንግዲህ ከጉድ ኒውስ ልጀምር። ከተደሰትኩባቸው ቅድም የመጀመሪያው ብያዋለሁ። ሁለተኛው ደግሞ ኢትዮጵያ ውስጥ ወንጌል በተለይ ለወጣቱ መድረሱ በጣም ነው ደስ ያለኝ። ምክንያቱም እኔ ከ25 ዓመት በፊት ስወጣ አሁን እንዳለኝ አይደለም እግዚአብሔርን በቅርበት የማውቀው። ከዚህ በፊት እንግዲህ ታሪኬን ተናግሬያለሁ። ደቡብ አፍሪካ ያለሁ ነው የእግዚአብሔር ሕልውና ወደ እኔ የመጣው።
በጣም በተቸገርኩ በተጨነቅኩ ጊዜ እግዚአብሔር እንዴት እንደረዳኝ ካወቅኩ በኋላ መጽሐፍ ቅዱስ ማንበብ ጀመርኩ። መጽሐፍ ቅዱስ ሳነብ ደግሞ መጨረሻ ላይ ኢየሱስ ክርስቶስን አገኘው። ስለሱ ማንነት ማወቅ ቻልኩኝ። ስለዚህ በፊት የነበረኝ እይታ በጣም ተቀይሯል ማለት ነው። የዛሬ 5 ዓመት እንግዲህ ስለ ወንጌል ብዙ አይዲያ አልነበረኝም። ከላይ በጣም በትንሽ ነበር ማቀው እና አሁን ግን እዚህ ከመጣው በኋላ ወይ ደግሞ ከደቡብ አፍሪካ ከወጣው በኋላ ወደ ኦልሞስት ወደ ከ10 ዓመት በላይ ሆነኛል። በጣም ስለ እግዚአብሔር ቃል ማንበብ ሲጀምር ብዙ ነገር የተቀየረና የበፊቱ ማንነት የጠፋ። ስለዚህ ሰው በእግዚአብሔር ቃል ቢኖር በቃ ዓለማችን አሁን ያላት መልክ አትይዝም ነበር ብዬ ከሚያምኑት ውስጥ አንዱ እኔ ነኝ። ስለዚህ ነው ወንጌል በመሰበኩና ብዙ ቦታዎች ቸርች በመከፈታቸው የእምነት ነፃነት ያለ ገደብ መሰጠቱና ሰዎች የሚፈልጉትን ነገር እንዲያምኑ መደረጉ በጣም ደስ ይላል። ምክንያቱም የ25 ዓመት በፊት ስወጣ 1-2 ቸርች ነው ያለው። በተለይ ወንጌል የሚሰብኩ ቸርቾች በጣም ወከባ ይበዛባቸው ነበር። ምክንያቱም ታውቁት እንግዲህ ማጆሪቲው ከወንጌል ጋር ብዙ ግንኙነት የለውም። ስለዚህ ያንን እንደሌላ ሃይማኖት የሚያይበት ጊዜ ነበር እና አሁን ግን ከ25 ዓመት በኋላ ተመልሼ ስመጣና ቸርች 1-2-3 ቸርቾች ሄጃለሁ። ቤተ እምነቶች ወንጌል የሚሰብኩ ቤተ እምነቶች ማለት ነው። እነሱ ጋር ሲሄድ በጣም የሚገርመው ወጣቱ በጣም ቁጥሩ ሃይ ሆኖ ነው ያየሁት እና ለኢትዮጵያ በጣም ትልቅ ተስፋ ነው ብዬ ነው የማስበው። ለምንድን ነው እዚህ ላይ በጣም እንግዲህ አንዳንድ ሰዎች ሃይማኖት ሊመስላቸው ይችላል። ሃይማኖት አይደለም። በጣም የሚገርማችሁ ነገር እኔ በተሻለ መጠን የተለያዩ የእምነት መጽሐፍቶችን ለማገላበጥ ሞክሬያለሁ። በጣም የተመቸኝና በእውነት ሰዎች በአንድ ፕላኔት እርዝ ላይ ወይ ደግሞ በምድር ላይ እንዲኖሩ በጣም ቤስት ብዬ ማስበው የመጽሐፍ ቅዱስ ወንጌል ነው። በቃ መጽሐፍ ቅዱስ ላይ ያለው ወንጌል ነው እና በተለይ ኢየሱስ ክርስቶስ ወደ ምድር መጥቶ ያስተማረው ጠላትህን ውደድ የሚለው እርስ በራሳችሁ ተዋደዱ የሚለው በጣም ትልቅ መሴጅ ነው። ምክንያቱም ዓለማችን ከህብረት ይልቅ ልዩነትን የምታጎላ ነች። ስለዚህ እኛ ደግሞ ልዩነታችንን እያጠበብን አንድነታችንን እያሰፋን የምንሄድበት ፊሎዞፊ ነው የሚያስፈልገን። ይሄ እምነት ደግሞ ምን ውስጥ ነው ያለው ያላችሁኝ እንደሆነ ወንጌል ውስጥ ነው ያገኘሁት። ለምን እኔም በጣም ብዙ ጥያቄ ይዤ ነው ወጣሁት ከዛሬ 5 ዓመት በፊት። ምክንያቱም ለምንድን ነው እኛ ድሃ የሆን ነው? ለምንድን ነው እኛ ተሰደን እንደ ሌላው ሀገር ተንከራተን የምንኖረው? እግዚአብሔር እንዴት ነው ያዳላው? ለምንድን ነው እነዚህ ኢሮፓያኖች ጋር ያለው ጥበብ እኛ ጋር የሌለው? ለምንድን ነው ማንስማማው? ለምንድን ነው እርስ በራሳችን እንደዚህ የምንጨካከነው ብዬ በጣም አዝን ነበር። በእውነት ይሄ ከልቤ ነው የምነግራችሁ። እና መጨረሻ ላይ ያሳመነኝ ነገር ምንድን ነው? ውጭ ሀገር መሄዴ ስልጣኔ ማየቴ ምናምን አይደለም፣ ግን ወንጌል ውስጥ ያየሁት እውነት፣ በተለይ ደግሞ ኢየሱስ ክርስቶስ በምድር ላይ የሰበከው ያስተማረውን ሳይ ይሄ ነው በቃ ለሰው ልጆች የሚያስፈልገው ብዬ ወሰንኩ። ምክንያቱም በቃ እርስ በራስ መዋደድ ብንችል፣ አሁን አፍሪካ ውስጥ የመጀመሪያው ችግራችን ምንድን ነው? አብሮ መስራት አንችልም። ሌላ ቦታ አሁን ከአፍሪካ ውስጥ ከተለየው ደግሞ እና ሌላ ቦታ የምታዩት ነገር ምንድን ነው? ትልቁ ለውጡ እርስ በራሳቸው መከባበራቸው፣ አብሮ መስራታቸው። ይሄ ከየት መጣ ብዬ ሳስብ በጣም የሚገርማችሁ ነገር ብዙን ነገር ያገኙት ከየት ነው? ከወንጌል ውስጥ ነው ያወጡት። ከወንጌል ላይ አውጥተውት ግን ከየት እንደወጣ አይታወቅም። ኮንስቲቱሽናቸው ወይ ደግሞ ይሄ ህገ መንግስታቸውን በዛ ነው የሰሩት፣ በዛ ነው የተሰራው። ከዛ ሰው ህግ አደረጉት። በህጉ መሰረት ሰው ያንን እየተከተለ ነው የሚሄደው። ይሄን ምላችሁ ለምን መሰላችሁ? ለምሳሌ አሁን እዚህ የሚወለዱት ልጆች ዋሹ ብትሏቸው ወይ ደግሞ ክፉ ነገር አድርጉ ወይ ተሳደቡ ወይ እንደዚህ አድርጉ ብትሏቸው እሺ አይሉም፣ ውስጣቸው እሺ አይልም። ግን ለምንድን ነው ይሄ ነገር ማትፈልጉት? ለምንድን ይሄ ማታደርጉት ብላችሁ ብትጠይቋቸው ወንጌል ላይ ስላለ ነው አይሏችሁም። ግን እንደ ህግ አድርገው አስቀምጠውታል። እንደ ህግ ሆኖ ስለተቀመጠ የሚቀጥለውም ትውልድ ያንን እንደ ባህል አድርጎ ይዞታል። አያችሁ፣ በዛ ምክንያት ቀጠለና አሁን
ሰው የእግዚአብሔርን ቃል ባያውቁም እዚህ ምናልባት አዳዲሱ ጀኔሬሽን ባያውቅም፣ በፊት ግን የነሱ አባቶች ያስቀመጡት ከዛ ውስጥ አውጥተው ነው ህጉን። ይሄ ደግሞ ህገ መንግስታቸው የተሰራው ማለት ነው። የአሜሪካም የካናዳም የአብዛኛዎቹ ለምን እነሱም በጦርነት ላይ የነበሩ ናቸው። ስለዚህ መስማማት አቅቷቸው አንደኛ ዓለም ጦርነት፣ ሁለተኛ ዓለም ጦርነት አስተናግዳለች። አሁንም ሶስተኛው ራሱ በጣም በጫፍ ላይ ነው ያለው እና ይህን ሁሉ የምታዩት ምንድነው? መጨረሻ ላይ ግን አውሮፓውያኖቹ ወደ አንድ ነገር የመጡበት በቃ ከመጣላት መስማማቱ ነው የሚሻለን ወደሚል ፊሎዞፊ ስለተላለፉ ነው ይሄ ነገር ያለው። ግን ሁሉም አይደሉም። ይሄ የተወሰኑ ሰዎች ናቸው ይሄን ያደረጉት። በዛ መሰረት ግን ዓለማችን ስቲል አለች ማለት ነው። እና በተለይ ለአፍሪካና ለኢትዮጵያ ወንጌል የመጀመሪያ በጣም ቁልፍ ነው ብዬ ነው ማስበው። በቃ ቁልፍ ነው። ምክንያቱም ፎርጊቭነስ መኖር አለበት። ሰዎች በሚጣሉበት ጊዜ፣ ጎሳዎች እርስ በራሳቸው በሚጣሉበት ጊዜ በቃ በይቅርታ ነገሮችን ማለፍ ካልተቻለ በብቀላ እርስ በራሳችን እንጠፋፋለን እንጂ ምንም የምናገኘው ነገር የለም። ስለዚህ ይሄ ወንጌል የሚያስተምረው እርስ በራሳችን እንድንዋደድና ይቅር እንድንባባል ስለሆነ ወጣቱ ይሄን ወንጌል ማወቅ ከቻለ ኢትዮጵያ ተስፋ አላት እና ይሄ በጣም አስደስቶኛል። በመጀመሪያው ደረጃ በጣም ነው የተደሰትኩበት። ለምን ከ25 ዓመት በፊት ስላላየሁት ማለት ነው። በሁለተኛ ደረጃ የአካባቢ ንጽህናና መሻሻል በጣም ነው ያስደሰተኝ። ምክንያቱም ድሮ ሰፈር ውስጥም ስትሄዱ፣ እኔ እንግዲህ ወደ ንፋስ ስልክ አካባቢ ነው ያለሁት፣ ቤተሰቦች የሚኖሩት እዛ ነው፣ ተወልጄ የሚያደግኩት እዛ አካባቢ ነው እና ሰፈር ውስጥ ሳይ አሁን በጣም በሚገርም ሁኔታ ንጽህናው ከበፊቱ በጣም በሚገርም ሁኔታ ተሻሽሏል። በጣም ንጹህ ነው ማለት ይቻላል እና ይሄ በጣም አንዱ ካስደሰተኝ ነው። ምክንያቱም ንጽህና ማለት በጣም ወሳኝ ነው። የትም ቦታ ለከተማም ይሁን ለሰፈርም ይሁን ለሰዎችም ይሁን ለማንኛውም ንጽህና በጣም ወሳኝ ነው እና እንግዲህ አስታውሳለሁ ወደ ብሔራዊ ቲያትር ወደ ላይ ነው፣ ብሔራዊ ቲያትር አካባቢ መሰለኝ ወደ ላይ ወደ ውጭ ጉዳይ፣ ድሮ የውጭ ጉዳይ መስሪያ ቤት የኢሚግሬሽን መስሪያ ቤት ያነበረበት ቦታ አንድ ጎድጓዳ ቦታ ነበርና ቆሻሻው በቃ የከተማ ቆሻሻ እዛ የሚጣል ነው የሚመስለው። ኢማጂን እንግዲህ ዋናው ከተማ ላይ ነበር ያ አይነት ቆሻሻ የነበረው እና አስታውሳለሁ እንደውም ጋሻ በራ ሞላ የሚባል አርቲስት ከእግዚአብሔር ይባርከው ከአሜሪካ መጥቶ ጎዳና ተዳዳሪዎችን አስተባብሮ ያጸዳ ነበር። እንግዲህ እኔ የሚገርመኝ ነበር ውጭም ስላልወጣን እኛ እንግዲህ ጽዳት ምን ማለት እንደሆነ ስለገባው እና ከተማ ያ በጣም ባዘር ያደረገው ስለነበረ ነው ማለት ነው አልኩኝ በቃ እና ያንን ንጽህና ሲያደርግ አስታውሳለሁ ከ25 ዓመት በፊት ማለት ነው እና ንጽህና በጣም ወሳኝ ነው እና በጣም ደስ ብሎኛል። በሶስተኛ ደረጃ የሰፈር ውስጥ መንገዶች ይሄ ኮባልት ድንጋይ መነጠፉ በጣም ደስ ይላል። ድሮ ዝናብ ሲዘንብ ግማሹ በቃ ይከፋፈላል። ምክንያቱም ጎርፍ በሚያርፍበት ጊዜ ጎርፉ ሲያልፍ መንገዱ ለሁለት ነው የሚከፈለው እና ለመኪናም ለእንትንም አይመችም ነበር። በተለይ አስፋልት የሌለው እና በትክክል ያልተሰራ መንገድ በጣም ያስቸግር ነበር እና ይሄ በኢህአዴግ ጊዜ ነው የተሰራው። እግዚአብሔር ይባርካቸው እና በዚህ ጊዜ ነው የተሰራው አሉኝ እና በጣም ደስ ይላል። በቃ ለእንትን ይምቹ ነው፣ ይሻላል ከአትሊስት አስፓልት እንኳን አፎርድ ባንችል እንኳን ይሄ መሰራቱ በጣም ያስደሰተኝ። በአራተኛ ደረጃ በጣም ደስ ያለኝ ደግሞ ለኑሮ የማይመቹ ቤቶች፣ ሰፈሮች በተሻለ መኖሪያ ቦታዎች መቀየራቸው በጣም ደስ ብሎኛል። ምክንያቱም አንዳንድ ሰፈር ስትሄዱ በጣም የሚዘገንን ነው። እንግዲህ አንዳንድ ዘመዶች አሉን አንዳንድ ቦታ ላይ እና ያው ስሙን መጥቀስ አልፈልግም። እዛ አካባቢ ስትሄዱ እዚህ ጋር ሽንት ቤቱ አለ፣ በሽንት ቤቱን አልፋችሁ ነው፣ ሽንት ቤቱ እዚህ ጋር ይሸታል፣ ሰዎቹ እዚህ ጋር ነው የሚያድሩት ምናምን። ሪሊ በጣም የሚያሳዝን ሁኔታ ነበር እና እንደነዚህ አይነት ሰፈሮች ብለው እንደገና ወደ ኮንዶሚኒየም መቀየራቸው፣ የኮንዶሚኒየም አይዲያ መምጣቱ በጣም ጥሩ ነው። ምክንያቱም ለሰዎች በእንደዚህ አይነት ሁኔታ ሰው ሪሊ አዲስ አበባ ከተማ ውስጥ ነው የምኖረው ሲል በጣም ይዘገንናል እና ብዙ ሰዎችን አውቃለሁ። የራሴም ዘመዶች በእንደዚህ አይነት ሁኔታ ይኖሩ ስለነበረ ነው። በእርግጥ እዚህ አካባቢ ላይ እንግዲህ አንዳንድ ሰዎች እነዚህ ሰዎች የት እንደደረሱ አይታወቅም፣ ቤት አልተሰጣቸውም ምናምን የሚል ሮሮ አለ። እንግዲህ ብዙ ፖለቲካ ይኖረዋል፣ ብዙ ነገር ይኖራል፣ አላውቅም። ለእኔ ግን እኔ ማየው እንግዲህ የሚታየኝ
ሰፈሮቹን ወደ መኖሪያ ቤት ወደ ይሄ አፓርትመንት ወደ ኮንዶሚኒየም ስታይል መቀየሩ በጣም አድቫንቴጅ አለው። ንጽህናው ለሰዎቹ የሚመች ቦታ ክሬት መደረጉ በጣም ወሳኝ ነው። በጣም ደስ ብሎኛል እንደዛ አይነት ሁኔታ መኖሩ ማለት ነው። እና እንደዛ ጥብቅ ያሉ ሰፈሮች ለምንም የሚመቹ አይደሉም። ይህንን ስል ግን እንግዲህ ምናልባትም በእንደዚህ አይነት ሁኔታ ውስጥ የሚኖሩ ሰዎች በእንትናቸው የመጣሁ እንዳይመስላቸው፣ ግን ያው ከነሱም ከሌላውም ከሁለቱም አንጻር ነው የምናገረው ያለሁት። ሌላው በአምስተኛው እንግዲህ ቀለበት መንገዶች መሰራት። ቀለበት መንገድ እኔ ድሮ እንግዲህ 5 ዓመት በፊት እኔ ስኖር አንድ ቦታ ነው የማውቀው። ቀለበት መንገድ በኋላ ከወጣው በኋላ ነው በኢንተርኔት ላይ ነው ያየሁት ዩቲዩብ ላይ ምናምን እና ለተሽከርካሪ ለእግረኛ ለሳይክል በጣም ይሄ የውጭ ስታንዳርድ የያዘ ክላስ የጠበቀ እንትን እየተሰራ በማየቴ በጣም ደስ ብሎኛል። ምክንያቱም ከዚህ በፊት ስላልነበረ ማለት ነው። ከ25 ዓመት በፊት እኔ በነበርኩበት ጊዜ አልነበሩም እነዚህ ሁሉ። ስለዚህ በጣም አስደስቶኛል ከተማ ውስጥ በእንደዚህ አይነት ሁኔታ ማየቴ ማለት ነው። ሌላው የላይብረሪ በተለይ ለተማሪዎች ዘመናዊ ላይብረሪ አብርሆት ላይብረሪ እሱን በማየቴ በጣም ደስ ብሎኛል። በጣም ጥሩ ላይብረሪ ነው። እንደው ጉራ እንዳይሆን እንጂ አንድ 30 የሚሆኑ የተማርኩባቸውን ህንድ ሀገር የተማርኩባቸውን መጽሐፍቶች አበርክቻለሁ። እንደውም ቴንኪው ብለው በኢሜይል ልከውልኛል። በጣም ደስ ብሎኛል። እና ሰው የሚያነበው ድሮ ወመዘክር የሚባል አንድ እንትን ነበር እና መጽሐፍቶቹም በጣም እንትን ነበሩ። እነሱን ለማግኘት 4 o'clock early in the morning like ወደ 10 ሰዓት ከጠዋቱ መሄድ ያስፈልግ ነበር። መሰለፍ ያስፈልጋል። መጽሐፍቶች አይገኙም ነበር። እነዛ ሁሉ ነገር በቃ ታሪክ ሆኑ እና ዛሬ ላይ በጣም ዘመናዊ የሆኑ እንትን አብርሆት ላይብረሪ እና ስላየው በጣም ደስ ብሎኛል። ይብዙ እነሱ በዚህ የሰፈሩም ቢኖሩ በተለይ ወጣቱ ወደ አጓጉል እንትን እንዳይገባ እና ሞር የማንበብ ልምድ እንዲኖረው ኢንከሬጅ ያደርገዋል። ስለዚህ እንዲህ አይነት ወደ ሰፈር ውስጥ ቢገቡ ጥሩ ነው። ኢትዮጵያ አዲስ አበባ ብቻ ሳይሆን እንደው ወደ ታችን ቢወርዱ ጥሩ ነው ባይ ነኝ። እና በጣም በዚሁ በጣም ተደስቻለሁ። እንግዲህ በኋላ ወደ ኮሜንቱ ላይ መግባት እችላለሁ። ሌላው ለልጆች እና ይሄ ለቤተሰብ መናፈሻ ሞር ስፔስ በተለይ ከተማ ውስጥ መኖሩ በጣም ጥሩ ነው። ምክንያቱም አንዳንዴ አብሮ ስናድግ መናፈሻ እኔ እንግዲህ በነበርኩበት ጊዜ አንድ ማስታውሰው ብሔረ ጽጌንና አንበሳ ግቢ ነው። እነዚህን ሁለት አስታውሳለሁ። እና ከእነዚህ ውጭ በቃ ሌላ ምንም መሄጃ የለንም ነበር ይመስለኛል። እና አሁን ግን በጣም ብዙ ኦፕሽን አለ፣ በጣም ብዙ አማራጭ አለ። ይሄ በጣም 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 ነው ያስደሰተኝ። በጣም ደስ ይላል። ይሄ ትልቅ ለውጥ ነው። በዚህ አጋጣሚ በእውነት ይህንን የሰሩትን ማመስገን ያስፈልጋል። በተለይ ክቡር ዶክተር አብይ አህመድ በዚህ በጣም ብዙ ስራ ሰርተዋል። እንዲሁም ደግሞ ክብርት ከንቲባ አዳነች አቤቤም ሌሎቻችሁም እንዲሁም የግል እንትኖችም። ይህንን ስል ግን ወደ ፖለቲካ እንዳትወስዱት። ምክንያቱም በቃ የሰሩ ሰዎች መባረክ አለባቸው። ሁሉም መከበር አለበት። በዛ መልኩ ነው ያየሁት ያለሁት እና የተሰራን ነገር ኢንከሬጅ ማድረግ ጥሩ ነው። በጣም ደስ ይላል። ሌላው ደግሞ እንግዲህ ወደ ቤተ መንግስት ለህዝብ ክፍት መሆኑ በጣም ደስ ይላል። ድሮ ቤተ መንግስት ጋር ስናልፍ በተለይ በመኪና ወደ ታች ስንሄድ ከ4 ኪሎ ወደ ታች ስናልፍ ዝቅ ይል ነበር መኪናው እና ሆነ ተብሎ እኮ ነው እንደዚህ የተሰራው። ምክንያቱም ሰላም እንድትሉ ነው ይሉን ነበር ልጆች ሆነን። አዶ ነው እንግዲህ ልጆቻችሁ አስታውሱት እንደሆነ ይህን ታሪክ አላውቅም። እና ዞር ብለን ለማየት እንኳን በጣም ያስፈራ ነበር። እንግዲህ እኔ ሳድግ ያው በኮሎኔል መንግስቱ ኃይለማርያም ጊዜ ነው ብዙ ነገር ማስታውሰው። ስለዚህ የዛን ጊዜ በጣም ሲሪየስ ነበር ሁሉ ነገር እና እንዲቀላል አልነበረም። እና ዛሬ ቤተ መንግስት ገብቼ በማየቴ በጣም 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 ነው የተደሰትኩት። እና በጣም ይሄ በጣም ኢንከሬጅ የሚያደርግ ነው። በጣም ጥሩ ሀሳብ ነው። በጣም ደስ ይላል እና ይሄም በጣም አስደስቶኛል።
ሌላው ደግሞ ይሄ ዘመናዊነት የቴክኖሎጂ ከቴክኖሎጂ ጋር የተያዘ በተለይ ክፍያዎችን በተለይ ይሄ ሞባይል ባንኪንግ እና የገንዘብ ዝውውር ይሄ ፓርኪንግ በሞባይል መክፈል እነዚህ ነገሮች በጣም ምክንያቱም ኮራፕሽን በተለይ ይሄ ሙስናውን ለመቆጣጠር ገቢው ደግሞ ለመንግስት በትክክለኛው ቦታ እንዲገባ ኢንከሬጅ ስለሚያደርግ እነዚህ አዲስ ቴክኖሎጂዎች በጣም ነው የተመቹኝ ያስደሰቱኝ እና በጣም ደስ ይላል። ሌላው ፋይዳ መታወቂያና እነዚህ ይሄ ወደ አንድ የመገልገያ ቋት መግባታቸው በጣም ጥሩ ነገር ነው። ምክንያቱም አንድ ሲስተም ካልተሰራ ከዚህ በኋላ ያለው ነገር እየተበላሸ ነው። አሁን እኮ ያለው ፕሮብሌም እኮ ከዚህ በፊት በሲስተም የተሰራ አይደለም ሀገሩ ሲሰራ በሲስተም ስላልተሰራ አሁን ብዙ ነገሮች በጣም ከባድ ሆነውብናል ለማስተካከል ማለት ነው። ስለዚህ ሲስተም ግን ሲገባ መንግስት ያለውን ነገር ሪሶርሱን ማወቅ ይችላል። የህዝቡን አኗኗር ሲስተም ማወቅ ይችላል። ብዙ ነገር መኖር ይችላል። ምክንያቱም ለምንድን ነው ይሄ ሲስተም ብላችሁ አሁን እዚህ እኔ የትም ቦታ ቢሄድ ስልክ ቁጥሬን ብሰጣቸው ስለ እኔ ሁሉን ነገር ያገኛሉ። ስለ እኔ ስልክ ቁጥሬን ብቻ ነው መስጠት የሚጠበቅብኝ። ስልክ ቁጥሬን ከሰጠኋቸው ከዛ በኋላ አድራሻዬን እንትን ይሄ ድራይቨር ላይሰንስ ኢንፎርሜሽንን ከየት እንደመጣው ምን ያህል ጊዜ ካናዳ እንደቆየው ምናምን በቃ ብዙ ሁሉን ነገሬን ኢንፎርሜሽን ይሰጣቸዋል። እና በተለይ ህጋዊ ሆኖ ለሚኖር ሰው ምንም የተደበቀ ነገር ከሌላችሁ ምንም የሚያስፈራ ነገር የለም። እና ይሄ የሚያሳየው ምንድነው ሲስተሙ ሴንትራላይዝድ ነው እና አንድ ሰው ምንም መደበቅ አይችልም። በቃ እዚህ ኢንፎርሜሽን ያለው እዛ ጋር አለ ማለት ነው። ስለዚህ በተለይ ደግሞ እነዚህ አጭበርባሪዎችን በተለይ ይሄ ኮራፕትድ ሆነው በቃ ህዝብ የሚያስለቅሱ ሰዎችን እንደዚህ አይነት ሲስተሞችን ለመያዝ በጣም ይጠቅማል መንግስት። ስለዚህ ይሄ በጣም አስደስቶኛል እና ምክንያቱም ውጭ ሀገርም ስለሚጠቀሙበት ማለት ነው። ስለዚህ ይሄ በጣም ደስ ይላል። እንግዲህ እነዚህ 10 ሁኔታዎች ናቸው እንግዲህ በወፍ በረር ያየኋቸው። ሌላም ሊኖሩ ይችላሉ፣ ግን እንግዲህ እነዚህ ወሳኝ ናቸው ብዬ በአጭር ጊዜ እንግዲህ በ3 ሳምንት ነው እነዚህን እንግዲህ ማየት የቻልኩት። ይሄ ነው ማለት ነው። እነዚህ የተደሰትኩባቸው ናቸው። እንግዲህ ከደስታ በኋላ እንግዲህ አንዳንዴ ሀዘን ይኖራል ማለት ነው። ስለዚህ ያዘንኩባቸውን ደግሞ ወደ እነሱ እመጣለሁ ማለት ነው። እንግዲህ ካዘንኩባቸውና በጣም ትክክል አይደለም ይሄ ነገር ሊስተካከል ይችላል ብዬ መጀመሪያ በጣም ኢሪቴት ያደረገኝ የእምነት ተቃውሞች የሌሊት ላይ ድምፅና ጩኸት በጣም 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 በቃ መንግስት ከፍተኛ ትኩረት ሊያደርግበት የሚገባ ነገር ነው። የሚገርማችሁ የመጀመሪያ እኔ ስመጣ እንግዲህ ጾም መያዣ ጊዜ ነው የገባሁት። በኦርቶዶክስ እምነትም የጾም መያዣ ጊዜ ነው እና በእስልምናውም እንዲሁ ነው እና ሌሊት ላይ በቃ ልክ እየተፈራረቁ ነው ኃይለኛ ድምፅ የሚመጣው እና ሌሊት ምንም ሰው መተኛት አይችልም። እና ለምንድን ነው እንዲህ አይነት ማይክራፎን ተገጥመው በተለይ አንድ የሆነ ቤት አድሬ ለእንግድነት በቃ መስኮቱ ጋር ነው ያለው ማለት ትችላላችሁ። ማይክራፎኑ መስኮቱ ጋር እና እኔ በቃ ልክ ልተኛ የኔ ቤድሩም ይሄ መኝታ ቤቴ መስኮቱ ጋር ነው እና ምንም በቃ ሳልተኛ ነው ያደርኩት። እና ይሄ ወይ ደግሞ ስለረሳው ብዙ ዓመትም ስለሆነኝ ይሆናል በጣም በጣም ያዘንኩበትና በእውነት መንግስት በከፍተኛ ፍጥነት ይሄን ማስቆም አለበት ባይ ነኝ። ምክንያቱም ሰው እንዴት ነው የሚተኛው? ሌሊት እኮ ሰው ቀን ደክሞ እኮ ሰው አርፎ ቀን ደክሞ ሌሊት የሚተኛበት ሰዓት ነው። በዛ ሰዓት እንግዲህ በዛ እምነት ውስጥ ያሉ ሰዎች እንጆ ሊያደርጉት ይችላሉ። ግን የሌሉት ሰዎች ይሄ በጣም ከባድ ነው። ይሄ እኮ እጅ ጠምዝዞ በቃ በግድ በቃ አዳምጥ እንቅልፍን ተውና እኔ የኔን ነገር ስማ አይነት እንደማለት ነው። በፊት ስላደግኩበት ወይ ደግሞ እኔም እንግዲህ እንደ ባህልም ስለሆነ ረስቼዋለሁ። አሁን ግን ስመጣ በጣም ነው እንትን ያደረገኝ። ለምን ውጭ ሀገር እንደዚህ የለም፣ የትም ቦታ የለም። ስለዚህ በፍጹም ይሄንን መንግስት ማስቆም አለበት ባይ ነኝ። ይሄ ያዘንኩበት ነው፣ አልተደሰትኩበትም። በሁለተኛ ደረጃ የጸጥታ ስጋት
በተለይ ከአዲስ አበባ ወጣ ስትሉ ሰው በጣም በስጋት ላይ ነው ያለው። በተለይ በአማራ ክልል አካባቢ እኔ ራሴ ቤተሰቦቼ የአማራ ክልል ተወላጆች ናቸው፣ ግን እነሱ ጋር መሄድ አልችልም። ምክንያቱም መሄድ አትችልም፣ እንዲህ አይነት ችግር አለ፣ በዚህም በዛም በኩል ጸጥታ ችግር ስላለው መሄድ አትችልም ምናምን አሉኝ። በቃ ብዙም በፊትም ማቀው ቦታ አይደለም። ያው አባትና እናቴ ናቸው የሚያውቁት እንጂ እኔ አዲስ አበባ ነው ተወልጄ ያደግኩት። ግን ያ ነገር በመሆኑ በጣም ያሳዝናል። በጣም ያሳዝናል። ምክንያቱም ጸጥታ ማለት በጣም ወሳኝ ነው። ይሄ ነው ቅድም ያልኳችሁ። እንግዲህ ሰው የእግዚአብሔርን ቃል ከሆነ እርስ በራሱ ይጠፋፋል። ስለዚህ ወጣቱ የእግዚአብሔርን ቃል ካወቀ ፍቅር ምን ማለት እንደሆነ የሰውንም ቫሊዩ ወይ ደግሞ የሰውንም ዋጋ የሚለካበት እይታ እንዲኖረው ያደርጋል። ስለዚህ አንዱ ችግራችን ይሄ ነው ብዬ አስባለሁ። ስለዚህ የጸጥታው ምንትን ከዛ ጋር የተያያዘ ነው። እርስ በራስ የመጠላላት፣ እርስ በራስ የመናናቅ፣ ያለመዋደድ ችግር ነው። ስለዚህ ይሄ በጣም አሳዝኖኛል። በሶስተኛ ደረጃ እንግዲህ የመብራትና የውሃ እጥረት ያው ሁላችሁ ታውቁት ነው። እንግዲህ በተለይ እኔ ያለሁበት አገር ካናዳ ነው። ካናዳ እንደምታውቁት እንግዲህ ብርድ ነው። ብርድ ብዙ ወራቶቹ በብርድ የታጀቡ ናቸው። ስለዚህ ሻወር ጠዋትና ማታ እንትን ያለ ነው፣ የተለመደ ነው። ስለዚህ ኢትዮጵያ ውስጥ ሄዳችሁ እንግዲህ ጠዋት ስትነሱ ውሃ ካጣችሁ ምን ያህል ኢሪቴት እንደሚያደርጋችሁ መገመት ትችላላችሁ። ስለዚህ የመብራትና የውሃ ጉዳይ በጣም ሲሪየስ ነው። በተለይ ሆቴሎች አካባቢ ብዙ ሁለት ቦታ አንድ ጊዜ ፍሎሃ አካባቢ ሄጄ አንድ ቦታ ምሳ ልንበላ ብለን መብራት የለም አሉን። እንትንም እንጦጦ ሪዞርትም ሄደን መብራት ጠፋ። ስለዚህ እስኪመጣ ድረስ ጠብቁ አሉን። በተለይ እንደዚህ ቢዝነስ ኤሪያዎች ላይ ወይ ጀነሬተር መጠቀም አለባቸው ወይ ደግሞ ለነሱ ፕራዮሪቲ ተሰጥቶ ቢዝነሳቸውን ራን እንዲያደርጉ መደረግ አለበት ብዬ አስባለሁ። ስለዚህ የመብራትና የውሃ እጥረት በጣም አሳሳቢ ነው። እንግዲህ መንግስትም ይሄንን ችግር ያውቃል፣ ህዝቡም ያውቃል። እንግዲህ ወደ መፍትሄው እግዚአብሔር እንዲረዳቸው ጸልያለሁ። ሌላው እንግዲህ በዘርና በሃይማኖት በመያያዝ አናሳ ጎሳም ይሁን የእምነት ቤቶችን ማዳከም ይሄ የተለመደ ነው፣ ያየሁት ነው። እና ምን ልላችሁ ፈልጌ መሰላችሁ፣ አንዳንድ ጊዜ ቢዝነሱን ስታዩት አሁን በሆኑ እምነት ያላቸው ሰዎች በቃ በህብረት የያዙት ነው የሚመስለው። በየሰፈሩ ስትሄዱ አንድ እምነት ያላቸው ሰዎች በየሰፈሩ ሱቅ ውስጥ እነሱ ናቸው ራን የሚያደርጉት። የተለያየ ቦታ ስትሄዱ እነዚህ በተለይ አናሳ የሆኑትን እንትኖች በህዝብ በቁጥርም ወይ ደግሞ በእምነትም እንትን የሆኑትን የመጫን ነገር ይታያል። እና ይሄ በጣም አሳዝኖኛል። ምክንያቱም በአንድ ሀገር፣ በአንድ ቦታ፣ በአንድ ሀገር ላይ የሚኖር ህዝብ ተሰበጣጥሮ ነው ሁሉ ነገር መስራት ያለበት እንጂ በአንድ እምነት ያሉ ሰዎች ቢዝነሱን ይዘውት በአንድ እንትን ያሉት ደግሞ ተገልለው ምናምን እንዲህ ያን ነገር ስታዩ በጣም ይሄ ጥሩ አይደለም እና ይሄ አሳዝኖኛል። ምን ለማለት እንደፈለኩ በደንብ ክሊር የሆነላችሁ ይመስለኛል። በተለይ አንድ እምነት ያላቸው ከተለያየ ቦታ ላይ ገንዘብ የሚያገኙ እነዚህ አይነት የራሳቸውን ሰዎች እየፈለጉ በዘርም በሃይማኖትም የአይነት አካሄድ አለ እና እሱ ጥሩ አይደለም፣ አሳዝኖኛል። ሌላው ለልጆች በአቅራቢያቸው የሚጫወቱበት ሜዳ አለመኖሩ እሱም በጣም አሳዝኖኛል። ምክንያቱም አሁን እኔ ቤት አካባቢ ሲሆን በሩጓ ሲል ሰማልና ሰው የመጣ መስሎኝ ልከፍት ስል ልጆች ሲጫወቱ ያለው እና ልጆች የሚጫወቱት የቱ ጋር ነው ያላችሁኝ እንደሆነ በቃ ሰፈር ውስጥ መንገዱ ጠቦ ለልጆች መጫወቻ የሚባል ነገር የለም። ይሄ በጣም ነው ያሳዘነኝ። ምክንያቱም እኛ በነበርንበት ጊዜ በጣም የሚገርማችሁ ነገር በጣም ሰፊ ብዙ ሜዳ ነበር
እና አይደለም እንትን ለመጫወት ራግቢ ሁሉ መጫወት እንችላለን ማለት እንደው ትልቅ የእግር ኳስ ሜዳ ሁሉ ነበረን፣ ስታንዳርዱን የያዘ ማለት የጠበቀ እና አሁን ግን በጣም የሚገርማችሁ ለማለፍ እንኳን በጣም ገብቶ ለመውጣት ሰፈር ውስጥ እንኳን አንድ መኪና ሁለት መኪና ለማለፍ እንኳን በጣም በሚጨንቅ ሁኔታ ነው ሰፈሩ የጠበበው። ስለዚህ ይሄ ለልጆቹ በጣም ጥሩ አይደለም። ስለዚህ ምንድን ነው እዚህ ላይ መደረግ ያለበት? በእርግጥ ከተማው ሲሰራ ለልጆች ኮንሲደር ተደርጎ ስፔስ ለነሱ ተትቶ ሌሎች የመኖሪያ ቤቶች መሰራት ነበረባቸው፣ ግን ሲስተሙ ያልነበረም። አሁን ግን ምንድን ነው መደረግ ያለበት የሚለውን ትምህርት ቤቶች አሉ በየሰፈር ውስጥ። እነዚህ ትምህርት ቤቶች በተለይ እዛ አካባቢ ላሉ ልጆች በራቸውን ከፍተው ልጆች እንዲጫወቱ ማድረግ አለባቸው። ምክንያቱም ልጆቹ ስፔስ የሚያገኙት ወይ ደግሞ ቦታ የሚያገኙት እዛ ነው። አትሊስት ይሄ ፕሌይግራውንድ እንኳን ባይኖራቸው አትሊስት ሜዳ መኖሩ እንኳን ጥሩ ነው። ስለዚህ ይሄ በጣም ሊታሰብበት ይገባል እና እንደው ይሄ በየሰፈሩ ያሉ ትምህርት ቤቶች እስከ ማታ ድረስ ለልጆቹ ይህን በራቸውን ክፍት ቢያደርጉት ይሄ ነገር ይቃልላል ብዬ አስባለሁ። ሌላው ደግሞ ሙስና ነው። እንግዲህ በፊትም ስወጣ እንግዲህ ኢትዮጵያ ውስጥ አንዱ ሰው ስልጣን ሲይዝ እንዴት በልቼ እንዴት እንትን አድርጌ የሚለው ባህል ስቲል አለ። ያው ቀንሶ ሊሆን ይችላል የተወሰነ፣ ሲስተሙ መኖሩም ደግሞ ይሄንን ለመቀነስ ነው እና በተለይ ከቀበሌ ጀምሮ አንድ ጥያቄ ስጠይቁ ኮራፕሽኑ ይሄ ሙስናው እንዳለ ነው ያሉኝ። እኔ በእርግጥ ሄጄ አላገኘሁትም፣ ግን አንድ ጊዜ ያጋጠመኝ ኤርፖርት ስገባ የቪዛ ስጠይቅ ወዲያው እንደገባው እኔ የተወሰነ ብር ልሰጣቸው ነው ኪፕ ቼንጅ ልል ነው እና የተቀበለኝ ሰውዬ 160 ብር ካልተሳሳት 160 ብር ነው 100 ምናምን ብር ነው የከፈልኩት። ለአንድ ወር ቪዛ መውሰድ ነበረብኝ፣ ምክንያቱም የያዝኩት የካናዳ ፓስፖርት ስለነበረ ነው። ስለዚህ ለሰውየው ሰጠሁትና እንግዲህ ያው መልሱን ውሰደው ልለው ነው፣ ግን ከመቸኮሉ የተነሳ ዝርዝር ግን የለኝም አለኝ። ዝርዝር ግን የለኝም። እንግዲህ ኢማጂን ከውጭ ሰው መጥቶ ዝርዝር የለኝም ስትሉት የውጭ ሀገር ሰው ምን አይነት ስሜት ይኖረዋል? ይሄ በጣም ነውር ነው። ምክንያቱም ሰውየው ኦኬ ኪፕ ቼንጅ ወይ ደግሞ በቃ ዝርዝሩን ውሰደው ካላለ በስተቀር በፍጹም ቀድሞ ዝርዝር ግን የለኝም ማለት እና መቀበል ትክክል አይደለም። እና ይሄ ሁሉ የሚያሳየው ምንድነው? ሰዎች አጋጣሚውን ተጠቅመው የሚቀመጡበት ቦታ ላይ ገንዘብ የሚያገኙ ከመሰላቸው ማንንም አይነት ጥያቄ ይጠይቃሉ። ስለዚህ ይሄ ሙስና በጣም አደገኛ ነው። ከቀበሌ ጀምሮ እስከ ላይ ድረስ ችግር አለ። አዎ አለ። ቅድም ለዚህ ነው ወንጌል መሰበክ አለበት። ሰዎች የእግዚአብሔርን እውነት ማወቅ ከቻሉ፣ እግዚአብሔርን መፍራት ከቻሉ፣ ያ ነገር ውስጣቸው ሲገባ የሚያደርጉት ነገር ጸያፍ መሆኑን አንደርስታንድ ያደርጋሉ። በዛ ላይ ከድሃ ጉሮሮ ላይ እየወሰዱ እንደሆነ፣ ነጣቂዎች እንደሆኑ፣ ሌቦች እንደሆኑ ይገባቸዋል። ያልበለዚያ ውስጣቸው የሚነካቸው ነገር ከሌለ የሚያደርጉት ነገር ትክክል እንደሆነ ይሰማቸዋል። ስለዚህ ሞር ይጨምሩበታል። ይሄ ነው ወንጌል መሰበክ አለበት እና ኢትዮጵያ ተስፋ አላት ያልኳችሁ በዚህ ምክንያት ነው። ስለዚህ ሰው በሞራል ማይሄድ ከሆነ፣ በትክክለኛው እግዚአብሔርን ፈርቶ ማይሄድ ከሆነ ያንን ሰው ምንም ማድረግ አትችሉም። እስከ ላይ ድረስ ቢገባ ብዙ ነገር ያበላሻል ማለት ነው። ይሄ ነው እየሆነ ያለው ኢትዮጵያ ውስጥ። ስለዚህ ይሄ በጣም ያሳዝናል። ቀንሷል ከበፊቱ ይባላል። ምናልባትም እንግዲህ ሲስተሙ ትንሽ ሚኒማይዝ ሊያደርገው ይችላል። ስለዚህ ይሄ ያሳዝኖኛል። ሌላው በድሃውና በሀብታሙ መካከል ያለው ልዩነት እንግዲህ ይሄም ከሙስና ጋር የተያዘ ነው። ምክንያቱም ብዙዎቹ አሁን ትልልቅ ቤት ያላቸው ሰዎች ለመሆኑ ከሌ ምን እንደሚሰራው ስትሉ ምን እንደሚሰራ አይታወቅም። ሰውየው የሚሰራው አይታወቅም፣ ግን የሰራው ቤት ይታያል። ያ ማለት ምን ማለት ነው? ሰው ገቢው የማይታወቅ ከሆነ ሰውየው በቃ ህገ ወጥ የሆነ ነገር ሰርቷል ማለት ነው። እዚህ ሀገር አሁን መኒ ላውንደሪ ይሉታል። እኔ ዝም ብዬ አሁን ከሰው ሰጥቶኝ 100,000 ብር ወደ አካውንቴ ወር ሚሊዮን ብር ወደ አካውንቴ ባስገባ መንግስት ዝም አይለኝም። ከየት አመጣሁ ነው የሚለኝ። ኢትዮጵያ ግን እንደዛ የለም። የትም አምጪው ዱቄቱን ምንድን ነው የሚባለው? ከየትም አንቺ ዱቄቱን ፍጪው ነው ምናምን የሚባል ነገር አለ። በቃ እንደዛ አይነት አካሄድ በጣም ከባድ ነው።
ስለዚህ ይሄ በድሃውና በሀብታሙ መካከል ሰፊ ጋፕ እንዲኖር ያደርጋል። አንዱ የሚሊዮን ብር እዚህ ሀገር ማይነዳ መኪና ይነዳል፣ ውጭ ሀገር በጣም ሀብታሞች ማይነዱትን መኪና ይነዳል። አንደኛው ደግሞ አንድ ሚል በልቶ ወይ ደግሞ አንድ ምግብ በልቶ የሚቀጥለውን በቃ የለመነ መንገድ ላይ የምታዩበት ነው። እና በድሃውና በሀብታሙ መካከል ያለው እንትን በጣም በጣም ይዘገንናል። በጣም እሱ በጣም አሳዝኖኛል። እንግዲህ ይሄ ቅድም እንዳልኩት ሲስተም ስለሌለው ነው። ሲስተም ስለሌለው በጣም ከባድ ነው። ይህንን ለማስተካከል ጊዜ ይወስዳል። አዎ፣ ግን ያሳዘነኝና ያየሁት ነው። ሌላው የከተማ ውስጥ የከተማ ህዝብ ቁጥር መጨመር በጣም አስደንጋጭ ነው። ቅድም እንዳልኳችሁ እኛ በነበርንበት ጊዜ በጣም ሰፊ ብዙ ሜዳዎች ነበሩ። አሁን እነዛ ሁሉ የሉም። በቃ ጥብቅብቅ ብሎ ቤት ተሰርቷል፣ በዚህም በዛም። ያም ያሳየው ምንድን ነው? የህዝብ ብዛት በጣም ጨምሯል። አሁን መጨመሩ ጥሩ ነው። እግዚአብሔርም ቃል ብዙ ተባዙ ነው የሚለው፣ ጥሩ ነው። ግን ችግሩ ግን ኢንፍራስትራክቸሩ ከህዝቡ ብዛት ጋር እኩል ይሄዳል ወይ? አይሄድም። ምክንያቱም መንገዶቹ ተጣበዋል። ሰርቪስ የሚሰጡት ሆስፒታሎቹ፣ ማንኛውም ነገር በጣም ተጣቦ ነው የምታዩት። እና ይሄ በጣም ያስደነግጣል፣ ያስፈራል። እኩል ካልሄደ በጣም ከባድ። ያም የሚያሳየው ምንድን ነው? ሰው በተለይ ደግሞ ገጠር የሚኖረው ወደ ከተማ በጣም በከፍተኛ ደረጃ እየፈለሰ መምጣቱ ነው የሚያሳየው። ስለዚህ ይሄ የሚያሳየው ከተማ ወደ ገጠር ካልሄደ በስተቀር ገጠር ወደ ከተማ የሚመጣ ከሆነ በቃ ኢትዮጵያ አዲስ አበባ በቃ ትፈነዳለች፣ እስከምትፈነዳ ድረስ ነው በጣም የተጨናነቀው። እና ይሄ በጣም አሳዝኖኛል፣ አስፈርቶኛል። ወደፊት በዚሁ ከቀጠለ በጣም ከባድ ነው። ስለዚህ ለዚህ መፍትሄው ምንድን ነው? ኢንፍራስትራክቸሩን፣ እነዚህ የጤና፣ የስራ፣ ማንኛውም አይነት ከተማ ውስጥ ያሉትን ሰርቪሶች ወደ ገጠር መውሰድ ያስፈልጋል። ስለዚህ መንግስት በዚህ የተጀመረው ነገር አለ መሰለኝ። የከተማ ኮሪደሮች ወደ ገጠር 1-2 በቲቪ ነው ያየሁት። 1-2-3 ቤት ሞዴሎች ተሰርተዋል ቤቶች። እና ያ አይነት ዘመናዊነት ነገር ካለ ሰው እዛው አካባቢ እነዚህን ሰርቪሶች የሚያገኝ ከሆነ ህይወቱ እዛው እንትን ከሆነ ከተማ የሚመጣበት ምንም ምክንያት አይኖረውም ማለት ነው። ስለዚህ ይሄ ጥሩ መፍትሄ ነው ብዬ አስባለሁ። ሌላው የስራ አጥነት ቁጥር መጨመር እና የስራ ባህል መቀነስ፣ ሰው ሁሉ ኮምፕሌን ሲያደርግ ነው የምታዩት የምትሰሙት። ይሄ እንግዲህ እኔም በነበርኩበት ጊዜ ባህላችን ነው። አንዳንዴ ትንሽም ነገር አይተን ያው ማባባሱ ምኑም ነገር አለ። ግን ደግሞ ስራ አጥነት ቁጥሩን መጨመሩ የታወቀ ነው። ዓለማችን ላይ ጠቅላላ አለ። ይሄ እንግዲህ እኔም ያለሁበት ቦታ ሁላችንም በተለይ ከኮቪድ በኋላ በጣም ብዙ ነገሮች ዓለማችን ላይ ምስቅልቅላቸው ወጥተዋል። ስለዚህ ብዙ ነገር ከፍተኛ የዋጋም ንረት ስላለ አሁን ፕሮዳክሽን እንትናችንን በጣም የቀነሰ ስለሆነ በተለይ ደግሞ የመስራት ባህል የለም እኛ ጋር። ራሳችንን እንትን ማድረግ በቃ ስራው ቤታችን እስኪመጣ ድረስ ነው የምንጠብቀው። ያ ባህል በጣም ነው የገደለን የሚመስለኝ። ስለዚህ ይሄ ያሳዝናል። በየቤቱ ሰውን ታዩታላችሁ፣ ስራ የለውም ከላይ እንደዚህ ምናምን ሲባል ታያላችሁ። እና ብዙዎቹም ደግሞ አይደኑ እንግዲህ የመስራት ባህሉም በተለይ ከአውሮፓውያኖች ጋር ሲነጻጸር በጣም ሌስ እንደሆነ ነው የሚታይ ለኔ። እና በመጨረሻ እንግዲህ በሀገር ውስጥ ምርቶች የመጠቀም ባህል መቀነሱ በጣም እሱም በጣም ያሳዝናል። ምክንያቱም ትንሽ ነገር እኛ መስራት አለመቻላችን ያሳዝናል። እንግዲህ ይሄን ለዚህ ምንድን ነው ሱቅ ውስጥ አንዳንድ ቦታ ሲሄድ እንግዲህ አንዳንድ ጊዜ አንዳንድ ነገር ገዝታችሁ ለሰዎች መስጠት ስትፈልጉ እንትን የለም እንትን ላስቲክ ተከልክሏል። ስለዚህ የሆነ እንትን ያዝ ይሉኛል። ከዛ ለሰዎቹ ከሰጠው በኋላ እንትኑን ቀረጢቱን ያስኩበትን ቀረጢት መልስና አምጣ ይሉኛል። እንዴት ይሆናል እንደዚህ? ለምንድን ነው ይሄ ስላቸው፣ አይ እንደገና ይሄ እንትኑ ስለሌለ ነው እንዴ፣ ይሄ ቀላል አይደለም። ጨርቅ ቤት ውስጥ አንድ ሲንጀር ገዝታችሁ ምን አለ ብትሰፉት ምናምን ላለሁ። እና ይሄ በጣም እንትን ነው። ምክንያቱም በሀገር ውስጥ ነገር መጠቀም መቻል ልምድ ሊኖረን ይገባል። ለምሳሌ እኔ ቲሸርት እና የኬኔቴራ እና ኮፍያ ማሰራት ፈለግኩኝና የቲሸርቱ ዋጋ ጥሩ ነው፣ የኮፍያው ዋጋ ግን በጣም ውድ ነበር። እና እንዴት ነው የኮፍያው ዋጋ እንደዚህ ውድ የሆነው ስላቸው፣ ከውጭ ነው የሚመጣው ኮፍያው አሉኝ። እንዴ ኢትዮጵያ ውስጥ ኮፍያ አይሰራም ነው የምትሉኝ? እንዴ
ምን ማለታችሁ ነው? ኮፍያ ለመስራት ይህን ያህል ትልቅ ቴክኖሎጂ ነው እንዴ? ኮፍያ እንዴ ሰፊ የለም እንዴ አልኳቸው። አይ ማቴሪያሉ ነው እንትኑ ከውጭ ስለሚመጣ። ኦ ማይ ጋድ። እንግዲህ ይሄ እንዲህ አይነት ዲፔንደንሲ ካለን በጣም ትንሿን ነገር ውስጥ ማንሰራ ከሆነ በጣም እንዴት ነው ኢምፖርት እያደረግ የምንኖረው? ኢምፖርት ለማድረግ እኮ በመጀመሪያ ደረጃ እኛ ኤክስፖርት ማድረግ አለብን። ኤክስፖርት ካደረግን በኋላ ነው ኢምፖርቱ ወደ ውስጥ ማስገባትም ያለብን። ስናስገባ ደግሞ በዶላር ነው የምንከፍለው። ስለዚህ ይሄንን እዛው መስራት ስንችል ለምንድን ነው ከውጭ ሌላ እቃ የምናመጣው? እንደዛ ከሆነማ እኔ እዚህ አሰርቼ አላመጣላችሁም እንዴ? እኔ እኮ እዛ አትሊስት ከዚህኛው እዛ ይሻላል ብዬ ነው እናንተ ጋር ኦርደር ያደረኩት አልኳቸው። እና ይሄ የሚያሳየው የውጭ ነገር የምጠቀም ባህል ሞር እንደጨመረ ነው። ይሄ ብራንድ ነገር በጣም ኤክስፔንሲቭ የሆነ ነገር በተለይ ወጣቱ አዲሱ ጀኔሬሽን በጣም በሚገርም ሁኔታ ከብራንድ ጋር የተያያዘ ነው። ይህ በጣም አሳዝኖኛል። ምክንያቱም አደገኛ ነው። በእንደዛ አይነት 100 ሚሊዮን ህዝብ በሚኖሩበት ከ100 ሚሊዮን ህዝብ በላይ በሚኖሩበት ሀገር ብራንድ ወይ ደግሞ ሌክዠሪ ነገር ወይ ደግሞ ከውጭ የሚመጣ ነገር መጠበቅ በጣም አስደንጋጭ ነው። ስለዚህ እነዚህ ነገሮችን አይቻለሁ። እንግዲህ ይሄ የራሴ እንትን ነው፣ የራሴ እይታ ነው። እንግዲህ በእነዚህ ሁኔታዎች ነው እንግዲህ ኢትዮጵያን ለ3 ሳምንት በወፍ በረራ ነው የሚባለው አዲሱ ቋንቋ አይሻት የመጣሁት። እንግዲህ ብዙ ነገሮች ይኖራሉ። እንግዲህ ለጊዜው ሃይላይት ማድረጋቸውና ማስታወሳቸው እነዚህ ነው። በተረፈ እንግዲህ በሌላ ፕሮግራም እስከምንገናኝ ጌትሽ አዲሱ ሰው ነኝ። በሚቀጥለው ፕሮግራም እስከምንገናኝ ሰላም ሁኑ ብዬ ሰናበታችኋለሁ።